ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን፣ እነሆ የሐምሌ 13 የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር የነው ወርቅዬ ነኝ። አብራችሁን ቆዩ። የኦሮሚያ ክልል ጠቅላይ ፍርድ ቤት በ2019 በጀት ዓመት በክልሉ ፍትህ ስርዓቱ የሚስተዋሉ ችግሮችን ለመቅረፍ ከሌሎች የፍትህ አካላት ጋር በቅንጅት እየሰራ መሆኑ ተገለጸ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባሲመል የበጀት ዓመቱን የሥራ አፈጻጸም ሪፖርትና የዕቅድ አቅጣጫ ለጨፌ ኦሮሚያ አቅርበዋል። በእንቅስቃሴ ላይ ከነበሩ 608889 መዝገቦች ውስጥ 595199 መዝገቦች እልባት ማግኘታቸውን ተገልጿል። ውሳኔ ካገኙት በአጠቃላይ መዝገቦች መካከል 585372 የሚሆኑት በተቀመጠላቸው የጊዜ ገደብ ውስጥ እልባት ያገኙ መሆናቸውን የተገለጹት የፍትህ ስርዓቱን እሴትና በመጣስ የሥነ ምግባር ግድፈት በፈጸሙ አካላት ላይ ተገቢ እርምጃ መወሰዳቸውንም አንስተዋል። በክልሉ 2019 በጀት ዓመት በዘርፉ የሚስተዋሉ ችግሮችን ለመፍታት ከሌሎች የፍትህ አካላት ጋር በቅንጅት እንደሚሰራም አጽንኦት ሰጥቷል። በሀገሪቱ የሚንቀሳቀሱ የብድርና ቁጠባ ህብረት ስራ ማህበራት የዜጎችን የቁጠባ ባህል በማዳበርና የፋይናንስ ፍላጎት ተደራሽ በማድረግ ረገድ ከፍተኛ ወሳኝ ሚና እየተጫወቱ እንደሚገኙ ተገለጸ። ይህ የተባለው ተደራሽ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር 9ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች ባከበረበት ወቅት ነው። በበዓሉ አከባበር ስነ ስርዓት ላይ የማህበሩ መስራች ዋና ስራ አስኪያጅ አቶ አለማየሁ ታመን እንደገለጹት ማህበሩ ባለፉት ዓመታት የካፒታል አቅሙን በከፍተኛ ደረጃ ማሳደግ ችሏል። በዚህም አጠቃላይ ለአባላቱ ያሰራጨው የብድር መጠን ከ1.4 ሚሊዮን ብር በላይ መድረሱን ዋና ስራ አስኪያጁ ይፋ አድርገዋል። ማህበሩ ከተመሰረተበት ጊዜ ጀምሮ ያሳየውን ሁለንተናዊ እድገት በተመለከተ ማብራሪያ የሰጡት አቶ አለማየሁ በአሁኑ ወቅት በአገር አቀፍ ደረጃ የቅርንጫፎቹን ቁጥር 33 በማድረስ መቻሉንና የደንበኛ አባላቱን ቁጥር ከ2700 በላይ ማሻገሩን አስታውቀዋል። ይህ የቅርንጫፍና የአባላት ቁጥር መጨመር ማህበሩ የፋይናንስ ፍላጎት ተደራሽ ለማድረግ እያደረገ ያለውን ጉዞ የሚያሳይ መሆኑን በስነ ስርዓቱ ላይ ተገልጿል። በሶማሌ ክልል በትራፊክ አደጋ ህይወታቸውን ያጡ 12 ሰዎችን ለመቅበር የሄዱ 3 ሰዎች በአፈር መደርመስ ህይወታቸው አለፈ። በሶማሌ ክልል ፋፈን ዞን ቀብሪ ባህ ወረዳ ጎዮ ቀበሌ በተከሰተ ከባድ መኪና አደጋ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። አደጋው ሊከሰት የቻለው እሁድ ረፋድ 3 ሰዓት ላይ አንድ አስዩዚ መኪና ፎርስ ተብሎ ከሚጠራው ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚሁ አሳዛኝ አጋጣሚ የ12 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በአደጋው 3 ሰዎች ላይ የአካል ጉዳት እንደደረሰባቸውም ተሰምቷል። የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ ተጨማሪ የ3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ላይ ጉዳት መድረሱን የክልሉ ኮሙኒኬሽን ገልጿል። ቢሮ ባወጣው መግለጫ ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ በነበረ የቀብር ስነ ስርዓት ደግሞ ሌላ አሳዛኝ ክስተት ማጋጠሙን ገልጿል። የቀብር ስነ ስርዓት በመፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ ህይወታቸውን ካጡ 3 ሰዎች በተጨማሪ ከ10 በላይ ሰዎች ደግሞ ጉዳት ደርሶባቸዋል ነው የተባለው። ባለቤት አልባ ውሾች የደህንነት ስጋት አሳድረውብናል ሲሉ የኮዬ ፈጬ ኮንዶሚኒየም ነዋሪዎች ገለጹ። በኮዬ ፈጬ 17 ሳይት ኮንዶሚኒየም ግቢ ውስጥ ከብሎክ 462 እስከ 472 ባለው ክልል የሚኖሩ ነዋሪዎች በውሾች መራባት ሳቢያ ለከፍተኛ ስጋት መዳረጋቸውን ገልጸዋል። በጋራ መኖሪያ ቤት አስተዳደር ሕግ መሰረት በኮንዶሚኒየም ግቢ ውስጥ ውሾችን ማሳደግና ማኖር የተከለከለ ቢሆንም ቁጥራቸው ከ5 በላይ የሆኑ ባለቤት አልባ ውሾች በአካባቢያቸው በነፃነት እየተንቀሳቀሱ እንደማይገኙ ነዋሪዎች አስታውቀዋል። እነዚህ ውሾች በተለይ ለሕፃናት ደህንነት ከፍተኛ ስጋት መሆናቸው የገለጹት ነዋሪዎቹ ልጆቻቸውን ትምህርት ቤት በሚሄዱበትና በግቢ ውስጥ በሚጫወቱበት ወቅት በውሾች ከመደናገጣቸው ባለፈ ለንክሻ እየተዳረጉ ይገኛሉም ብለዋል። ችግሩ ከህፃናት አልፎ ስራ አምሽተው ወደ መኖሪያ ቤታቸው በሚመለሱ ነዋሪዎች ላይ የደህንነት ስጋት መደቀኑን አክለዋል። ነዋሪዎቹ ጉዳዩን በተደጋጋሚ ለሚመለከተው የኮንዶሚኒየም አስተዳደር ኮሚቴ ማሳወቃቸውን ቢገልጹም እስካሁን ድረስ ምንም አይነት መፍትሄ እንዳልተገኘላቸው ጠቁመዋል። በዚህ የተነሳ የሚመለከተው አካል ጉዳዩን በአስቸኳይ ተመልክቶ ህጉ በሚያዘው መሰረት ውሾቹ ከግቢያቸው እንዲነሱና ተገቢ እርምጃ እንዲወሰድባቸውም ጠይቀዋል። የጋራ መኖሪያ ቤቶች አስተዳደር ህግ መኖሪያ ግቢዎች ውስጥ የቤት እንስሳትን ማኖርና በሚከለክለው ለነዋሪዎች ደህንነት ለግቢው ጽዳት ሲባል መሆኑም ይታወቃል።
ነዋሪዎቹ አሁን ላጋጠማቸው የደህንነት ስጋት ፈጣን ምላሽ እየጠበቁም ይገኛሉ። በመጨረሻም ወደ ውጭ ምንጭ መረጃዎች እናልፋለን። ሩሲያ በዩክሬን ከተሞች ላይ ከፍተኛ የባሊስቲክ ሚሳኤል ጥቃት ፈጸመች። ሩሲያ በዩክሬን ላይ ተከታታይ የባሊስቲክ ሚሳኤልና የድሮን ጥቃቶች የፈጸመች ሲሆን በዚህም ቢያንስ 8 ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን ባለስልጣናቱ ገልጸዋል። በሰሜን ምስራቋ ከተማ ካሪኪቭ 4 ሰዎች ሲገደሉ በዋና ከተማዋ ኪየቭ ደግሞ አንዲት አረጋዊ ሴት ሕይወታቸው አልፏል ነው የተባለው። በተጨማሪም በደቡባዊቷ ዛፓሪዚያ 2 ሰዎች እንዲሁም በሰሜን ምስራቋ ሱሚ 1 ሰው ሕይወታቸውን አጥተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኪየቭ ላይ የተፈጸመው ጥቃት ሩሲያ ከአውሮፓውያን አቆጣጠር በ2022 ሙሉ ወረራ ከጀመረች ወዲህ ከተፈጸሙት እጅግ ከፍተኛ ከሆኑ የባሊስቲክ ሚሳኤል ጥቃቶች አንዱ እንደሆነ ተናግረዋል። እሁድ ከሰዓት በተፈጸመ ሌላ የሩሲያ ጥቃት በቱርክ ባለቤትነት ስር ያለና እህል የጫነ የሲቪል የጭነት መርከብ በጥቁር ባህር ውስጥ በሩሲያ ሚሳኤሎች ተመቶ 5 ሰዎች መሞታቸውን የዩክሬን የባህር ኃይል አስታውቋል። ሩሲያ ተፈጸመ በተባለው ጥቃት ዙሪያ እስካሁን ድረስ ምንም አይነት አስተያየት አልሰጠችም። ክቡራትና ክቡራን ውድ አድማጮቻችን ለምሽት ያዝናቸው መረጃዎችን ይመስላሉ። በነገ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።